ወርቅ በዓለም ላይ ካሉ ውድ ብረቶች አንዱ ሲሆን በሀገራችን እንደ ዕድልና እንደ ብልጽግና ይቆጠራል። ለወርቅ ካለን ፍላጎት ምክንያት የወርቅ ዋጋ መረጃን በተመለከተ ከ14 ካራት ጀምሮ እስከ 24 ካራት ድረስ ያለውን ዋጋ በጥሬው ይዘንላችሁ መጥተናል። ሰላም ቤተሰቦቻችን፣ የዕለታዊ የወርቅ ዋጋ መረጃዎችን በየዕለቱ ለእናንተ ጀባ የምንልበት ሰዓታችን ነው። እንግዲህ እንደተለመደው እናንተም አብራችሁን እስከ መጨረሻው ትቆዩን ዘንድ በማክበር እንጠይቃለን። ዛሬ ዕለተ ቅዳሜ የወርቅ ዋጋ የት ደርሷል የሚለውን በአሜሪካ ዶላር በ1 ግራም እንዲሁም በኢትዮጵያ ብር አድርገን የምንነግራችሁ ይሆናል። ቪዲዮውን በላይክ መጀመር እንዳይረሳ፣ የትም እንዳትሄዱ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁም በዚህ ዩቲዩብ ቻናል ወርቅን የተመለከተ እንዲሁም ደግሞ ከምንዛሪ ጋር ከቢዝነስ ጋር የተያዙ መረጃዎችን ለእናንተ የምናቀርብበት መረጃ ቻናላችን ነው። ሰብስክራይብ በማድረግ ቤተሰብ ካልሆናችሁ ቤተሰብ እንድትሆኑ በማክበር እየጠየቀን አሁን ወደ መረጃችን ዝርዝር እንሄዳለን። ከ14 ካራት ስንጀምር የ14 ካራት 1 ግራም የጥሬ ወርቅ ዋጋ ዛሬ በአሜሪካ ዶላር በ86.72 43 እየተሸጠ ነው የሚገኘው። ይህ በኢትዮጵያ ብር ደግሞ ስንት ነው ስንል በ13579 ከ39 ነው በመሸጥ ላይ የሚገኘው። የ15 ካራቱን ስንመለከት የ15 ካራቱ በአሜሪካ ዶላር ዛሬ በግራም እየተሸጠ የሚገኘው በ92 ከ92 የአሜሪካ ዶላር ሲሆን በኢትዮጵያ ብር ደግሞ በ14549 ከ35 እየተሸጠ ነው የሚገኘው። ቀጥለን የምናቀርብላችሁ ደግሞ የ16 ካራቱን የጥሬ ወርቅ ዋጋ ይሆናል። የ16 ካራቱ የጥሬ ወርቅ ዋጋ የጥራት ደረጃው ምን ይመስላል የሚለውን መጀመሪያ ስንመለከት በሀገር ውስጥ ማለት ነው 60 እጁ ንጹህ ወርቅ ነው። የ16 ካራቱ በአሜሪካ ዶላር ይህ የወርቅ ካራት 1 ግራም እየተሸጠ የሚገኘው በ99 ከ11 የአሜሪካ ዶላር ሲሆን በኢትዮጵያ ብር ደግሞ በ15819 ከ31 የኢትዮጵያ ብሔራዊ ባንክ ከወርቅ አቅራቢዎች ገዝቶ እንዲሁም ደግሞ ለሻጮች በጅምላ ለአቅራቢዎች ለሚሸጡ ሱቅ ላላቸው ይሸጥና እነሱ ደግሞ በችርቻሮ ቫትና የመስሪያ ዋጋ ጨምረውበት ይሸጣሉ ማለት ነው። ይህ የጥሬ ወርቅ ዋጋ እንግዲህ የምናቀርብላችሁ እንደምታውቁት ከሆነ የሜኪንግ ቻርጅን እና የቫትን ባልጨመረ መልኩ ነው የምናቀርብላችሁ ማለት ነው። ምናልባት ለዚህ ቪዲዮ አዲስ ከሆናችሁ ይህ ማለት የምነግራችሁ የወርቅ ዋጋ ውጪ የትኛውም ሱቁ ሄዳችሁ የምታገኙበት ወርቅ ዋጋ አይደለም። ይህ ማለት አቅራቢዎች ለብሔራዊ ባንክ የሚያቀርቡበት እንዲሁም ደግሞ ብሔራዊ ባንክ ደግሞ ለወርቁ ሱቆች የሚያቀርብበት የጥሬ ወርቅ ዋጋ መሆኑን ልነግራችሁ እወዳለሁ። የ17 ካራቱን ስንመለከት 17 ካራቱ በአሜሪካ ዶላር በ105 ከ31 የአሜሪካ ዶላር ነው በመሸጥ ላይ የሚገኘው። ይህ ደግሞ በኢትዮጵያ ብር በ16489 ከ26 ነው እየተሸጠ የሚገኘው። 18 ካራቱን ስንመለከት ደግሞ 18 ካራቱ እጅግ በጣም ጠንካራ ከሚባል የካራት አይነቶች መካከል አንዱ ነው። 111 ከ50 ነው እየተሸጠ የሚገኘው። ይህ በግራም በኢትዮጵያ ብር ደግሞ በ17459 ከ22 እየተሸጠ ይገኛል። በመቀጠል የ19 ካራቱን ስንመለከት እንግዲህ የ19 ካራቱ ዛሬ በጥሬው እየተሸጠ የሚገኘው በአሜሪካ ዶላር በ117 ከ69 ሲሆን በኢትዮጵያ ብር ደግሞ በ18429 ከ17 እየተሸጠ ይገኛል። ተመልካች አድማጮቻችን በመከታተል ላይ የምትገኙት የዛሬውን የዕለተ ቅዳሜ የመጋቢት 26 2018 ዓ.ም የወርቅ ዋጋ ዕለታዊ መረጃዎቻችን ነው። ቪዲዮውን እየተከታተላችሁ እስካሁን ላይክ ካላደረጋችሁ ላይክ እንድታደርጉ ቻናሉንም ሰብስክራይብ በማድረግ ቤተሰብ እንድትሆኑ በማክበር እንጠይቃለን። ቀጥለን የ21ን እስከ 24 ድረስ ያለውን የወርቅ ዋጋ መረጃዎችን የምንነግራችሁ ይሆናል። አብራችሁን ቆዩ። የምነግራችሁ ነገር በተለይ የ15 እና የ16 የ17 ካራት ስነግራችሁ 15 እና 16 17 የሚባሉ ካራቶች አንዳንዶቻችሁ እየጠየቃችሁ ነው። እንደዚህ የሚባል ካራት አለ ወይ ካላችሁ፣ አዎ አለ። ካራት በነገራችን ላይ የሚያመለክተው
ምን ያህል በውስጡ የወርቅ ጥራት ወይም ደግሞ ምን ያህል እጁ ወርቅ አለው የሚለውን መረጃ ነው የሚያመለክተው እንጂ ሌላ ነገር አይደለም። ካራት በቀነሰ ቁጥር የወርቁ ጥራት ይቀንሳል። ካራቱ ከፍ በሚልበት ሰዓት ላይ ደግሞ የወርቁ ጥራት ይጨምራል። የወርቁ ጥራት ሲጨምር ደግሞ ያው የገንዘቡም ዋጋ ይጨምራል ማለት ነው። ስለዚህ 15፣ 16፣ 17 ካራት የሚባሉ የወርቅ ካራቶች አሉ። ነገር ግን በስፋት የሚታወቁ የወርቅ ካራቶች አይደሉም ማለት ነው። በመቀጠል የምንመለከተው ደግሞ የ20 ካራትን ሲሆን 20 ካራቱ በአሜሪካ ዶላር እየተሸጠ የሚገኘው በ123 ከ89 ሲሆን በኢትዮጵያ ብር ደግሞ በ19399 ከ13 እየተሸጠ ነው የሚገኘው። ቀጥለን የምንመለከተው እንግዲህ የብዙዎቻችሁ ምርጫ የሆነው የ21 ካራት ነው። 21 ካራት በሀገር ውስጥም በውጭም ያላችሁ እንግዲህ በብዛት የምትመርጡት የወርቅ አይነት ነው። በተለይ ለጌጥም ሁለት አይነት ጥቅም ስለሚሰጥ ነው። በነገራችን ላይ ለጌጥም መጠቀም ትችላላችሁ። ሁለተኛ ነገር ደግሞ በውስጡ ያለው የወርቅ ጥራት ከፍተኛ ስለሆነ እንደ ኢንቨስትመንትም ሊያገለግል ይችላል። ከሌሎች ካራቶች አንጻር ስንመለከተው ሙሉ በሙሉ ለኢንቨስትመንት ብቻ የሚያገለግል አይደለም። ሙሉ በሙሉ ለጌጥም ብቻ የሚያገለግል አይደለም። ለሁለቱም መጫወት የሚችል ነው ማለት ነው። ለኢንቨስትመንትም ይሆናል፣ ለጌጣጌጥም ይሆናል ማለት ነው። ለሁለቱም የሚመከረው 21 ነው። ሌላ ደግሞ 22 ማለት ነው። ከዛ በላይ ያሉት ደግሞ ብዙ ጊዜ ለኢንቨስትመንት ነው የሚመከሩት ማለት ነው። 21 ካራቱን ስንመለከተው በአሜሪካ ዶላር በ130 ከ09 እየተሸጠ ነው የሚገኘው። በኢትዮጵያ ብር ደግሞ ይህ 20369 ከ08 ነው እየተሸጠ የሚገኘው። በመቀጠልና በመጨረሻ ደግሞ የምንመለከተው ተመልካች አድማጮቻችን የ22 ካራቱን የ22 ካራቱ ፒዩሪቲ ሌቨሉ ስንት ነው ካላችሁን በሀገር ውስጡ የጥራት ደረጃ መሰረት በ91.39 ነው የወርቁ ንጽህና ማለት ነው። ይህ በአሜሪካ ዶላር በ136 ከ28 ነው። በኢትዮጵያ ብር ደግሞ 21339 ከ04 ነው ማለት ነው። ቀጥለን የምንመለከተው የ23 ካራቱን ዋጋ ይሆናል። 23 ካራቱ በጥሬው በመሸጥ ላይ የሚገኘው በ142 ከ47 የአሜሪካ ዶላር ሲሆን በኢትዮጵያ ብር ደግሞ 22309 እየተሸጠ ይገኛል። የወርቅ ጥራት ምንድን ነው ካላችሁኝ 23 ካራቱ ደግሞ 95 እጁ ንጹህ ወርቅ ነው ማለት ነው። እንግዲህ 24 ካራት ሊገባ የ5 እጅ ነው የሚቀረው ማለት ነው። ንጹህ ወርቅ ሊሆን ማለት ነው። ነገር ግን እንደ 24 ካራት ሁላ 23 ካራትም ለጌጣጌጥ ልንጠቀመው አንችልም። ለኢንቨስትመንት ወይም ደግሞ ብርን ለማስቀመጥ ነው የምንጠቀምበት ማለት ነው። ነገር ግን ይህንን ስናስቀምጥ ወይ በእቃ መልክ ወይ በቅርጻ ቅርጽ መልክ ወይ በሰዓት መልክ አሰርተን ነው የምናደርገው እንጂ ለጌጣጌጥ እንደዚህ በእጃችን ላይ ብዙ ጊዜ ተዘውትሮ በሚለበሱ አይነት መንገድ በጆሮ ወይም ደግሞ በአንገት ሐብል ብናደርገው ወዲያው በቃ የሚሰበር አይነት የወርቅ ካራት አይነት ነው። ለምን አቅም ስለሌለው ማለት ነው። እና ለጌጣጌጥ የማያገለግለው በዛ ምክንያት ነው። በመጨረሻም የአንድ ወቂት ወርቅ ዋጋው ስንት ነው የሚለውን የ24 ካራት ስንመለከት 24 ካራቱ ፒዩሪቲ ሌቭሉ 99.96 ሲሆን በአሜሪካ ዶላር ደግሞ እየተሸጠ የሚገኘው በ148 ከ67 ነው። በኢትዮጵያ ብር ደግሞ 23278 ከ96 እየተሸጠ ይገኛል። ይህ የ24 ካራት የጥሬ ወርቅ ዋጋ ነው። ተመልካች አድማጮቻችን እስካሁን ድረስ ስለተከታተላችሁን እጅግ በጣም እናመሰግናለን። ቪዲዮአችንን ታዲያ ላይክ ማድረግ አይረሳ። ለቻናሉም አዲስ ከሆናችሁ ሰብስክራይብ በማድረግ ሌላም ጊዜ እንደዚህ አይነት መረጃዎች እንዲደርሳችሁ እንዲሁም የደውል ምልክቷን በመጫን ዘውትር ተመሳሳይ የሆኑ መረጃዎችን መከታተል ትችላላችሁ። ለዛሬ በዚያ በቃን። በያላችሁበት መልካም ጊዜ፣ ሰላም።